ሰላም ጤና ይስጥልን ክብሮትና ክብሮን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። ጁሊያን አልቫሬዝ ወደ አርሰናል ሊያቀና ይችላል። ምንድነው አሁን ላይ እየተነሱ የሚገኙት የሚሉትን ጉዳዮች ወደ እናንተ አደርሳለሁ። ታዲያ ለፔጁ ግን አዳዲስ የሆናችሁ የአርሰናል መረጃዎች ብቻ ስለሚለቀቁበት ላይክ፣ ሰብስክራይብ፣ ሼር እና ኮሜንት እንድታደርጉ በአክብሮት ጋብዛለሁ። የዓለማችን የብዙሃኑ የአውሮፓ ክለቦች የትኩረት ማዕከል መሆን ከጀመረ ዓመታትን አስቆጥሯል። በእግር ኳስ ከተመለከትናቸው እጅግ በጣም ስኬታማና አስደናቂ የሚባል ብቃትን ካስመለከቱን ተጫዋቾች መካከልም ጭምር ከፊት ሊነሳ የሚችል ነው። ስለ ጁሊያን አልቫሬስ ከተነሳ ብዙሃኑ የእግር ኳስ ቤተሰቦች የሚስማሙበት አንድ ወጥ የሆነ ብቃት አለ። አሊያም በማንቸስተር ሲቲ በጣም ስኬታማ የነበረ ሲቲ ይህንን ተጫዋች በመሸጡ በጣም አብዝቶ የሚጸጸትበት አይነት ተጫዋች ስለመሆኑም ጭምር ደግሞ በተደጋጋሚ የሚነሳ ነው። የአውሮፓ ሻምፒዮንስ ሊግ ወሳኝ በሚባሉ ጨዋታዎች ላይ ብቻ ሳይሆን ደግሞ በአብዛኞቹ የጨዋታ መርሃ ግብሮች ላይ በጣም አስደናቂ የሚባል ብቃቱንም ጭምር እያሳለፈ ስለመሆኑ የምንስማማበት አይነት የሜዳ ላይ ብቃቱን ያስመለከተን ይገኛል። ታዲያ በዚህ ቆይታው አርሰናል ይህንን ተጫዋች የማስፈረም ፍላጎት አለው። ከፍላጎት ባሻገር ግን ነባራዊ ሁኔታው ያንን ማድረግ እንዲችል ይፈቅድለታል የሚለው ጉዳይ በጣም በቀዳሚነትና በትልቁ ከሚነሱ የዚህ የዝውውር ወቅት ከፊት ከሚነሱ ርዕሰ ጉዳዮች መካከልም ጭምር በትልቅ የሚነሱ ነው። የዓለም ዋንጫ አሸናፊ ነው፣ ምንም ጥያቄ የሌለው። እንግሊዝ ላይ ከማንቸስተር ሲቲ ጋር ዋንጫዎችን ደጋግሞ ማሳካት የቻለ ተጫዋች ነው እና ደግሞ እሱን ለሚፈልግ ቡድን ሄዶ የቀረውን ቦታ በአግባቡ መድፈን የሚችል ተጫዋች ስለመሆኑም ጭምር የምንስማማበት አይነት ቁልፍ ሚናንም ጭምር መወጣት የሚችል ስለመሆኑ ብዙ የሚያጣይቅ አይደለም። ይሄ በተለይም በአትሌቲኮ ማጥቃት ውስጥ በጣም ፐርፌክት የሚባል ጊዜንም እያሳለፈ የሚገኝ ተጫዋች ነው ማለት ይቻላል። ምናልባትም እስካሁን ድረስ እየተመለከትናቸው ባሉ ቆይታዎች 19 ጎሎች እንዲሁም አሲስቶች ላይ ተሳትፎ እያደረገ የሚገኝ ተጫዋች መሆኑን እያስተዋልን ነው። 19 ጎሎችን አስቆጥሯል። ከዛ ባለፈ 9 አሲስቶችን አድርጓል። ይህም በጣም ጥሩ ከሚባሉ ቁጥሮች መካከልም ጭምር ደግሞ እንደ አንዱ የሚነሳ ነው። ምናልባት አሰልጣኝ ሚኬል አርቴታ ወደ ኤምሬትስ ይህንን የ26 ዓመት ተጫዋች ሊያመጡ ይፈልጋሉ የሚሉ ጭምጭምታዎች ከጭምጭምታም ጭምር ደግሞ ማለፋቸውን የሚገልጹና ቢሲሪየስ ሆኖ አርሰናል ተጫዋቹን እየተከታተለው እንደሆነም ጭምር እየገለጸ ይገኛል። በዚህ ሂደት ውስጥ ብዙሃኖቹ ሰዎች እያነሱት እንደሚገኘው ይሄ አርጀንቲና ተጫዋች ቀደም ሲል እንዳነሳ ነው በማንቸስተር ሲቲ የትሪብል አሸናፊ እንደነበረም ጭምር ይታወቃል። ምናልባትም በስካሁኑ ቆይታ እስከ 2030 ድረስ በአትሌቲኮ ዲ ማድሪድ የሚያቆይ ኮንትራት እንዳለውም ጭምር የሚታወቅ ነው። ምናልባትም ይሄኛው ጉዳይ ተጫዋቹ ውል ማፍረሻ በጣም ገዘፍ ያለ ገንዘብ ከሚጠየቅባቸው የአትሌቲኮ ዲ ማድሪድ ተጫዋቾች መካከልም ደግሞ በትልቁ ልናነሳው የምንችለው ነው። አክቹዋሊ ባለፉት ቅርብ ዓመታት አርሰናል ለተጫዋቾች እያወጣው የሚገኘው ገንዘብ ምናልባትም በጣም ከፍ ማለት ነው። ለምሳሌ ቤን ዋይት 51 ሚሊዮን ፓውንድ፣ ፒየር ኤምሪክ ኦባሜያንግ 55፣ ቪክተር ዮኬሬዥ 58፣ ኤቤርቼዝ 60፣ ማርቲን ዙቤሜንዲ ወደ 61 ሚሊዮን፣ ካይ ሃቨርትዝ 65፣ ኒኮላስ ፔፔ 69። በተመሳሳይ ደግሞ ዴክላን ራይስን ከዌስትሃም ዩናይትድ 100 ሚሊዮን ፓውንድ በማውጣት በዝውውር ሂደት ላይ ማስፈረም የቻሏቸው ተጫዋቾች ናቸው። ይህንን ከተመለከታችሁ አሁንም በዝውውር ሂደቱ ላይ ለዚህ ተጫዋች የዛን ያህል ገንዘብ የማውጣት ምንም አይነት ፍላጎት እንደሌለውም ጭምር ይነሳል። 64.4 ሚሊዮን ፓውንድ እስከ 81.5 ሚሊዮን ፓውንድ የሚጠጋ ገንዘብ በመክፈል ነበር ከማንቸስተር ሲቲ በ2024 አትሌቲኮ ማድሪድ ይህንን ተጫዋች ማስፈረም የቻለው። ታዲያ አሁን ባለው ሁኔታ አርሰናል ወደ 270 ሚሊዮን ፓውንድ ደግሞ ባሳለፍነው የውድድር ዓመት በምንም አይነት ተጫዋች ሳይሸጥ ተጫዋቾችን መግዛቱ የሚታወቅ ነው። ስለዚህ በጣም ትላልቅ የሚባሉ ሃይ ፕሮፋይል ያላቸውን ተጫዋቾች ወደ ክለቡ ሲያመጣም ጭምር የተመለከትንበት የውድድር ዓመት እንደነበር እናስታውሳለን። እንደ ቡድን ከተመለከታችሁት ምናልባትም በጥቂቱ የምናስታውሰው የጃኮብ ኪዮር ወደ ፖርቶ ሲያቀን ወደ 15 ሚሊዮን ፓውንድ ነበር ተጫዋቹን የሸጠው። ወጣት ነው ግን በቂ ገንዘብ አይደለም። እንደነ ኢታን ንዋኔሪ እና ማይለስ ስኬሊ ደግሞ በውሸት ውል ከክለቡ ጋር የተለያዩ ተጫዋቾች እንደሆኑም ጭምር የሚታወቁ ናቸው። ምናልባት የእነዚህ ተጫዋቾች ሽያጭ
ፒውር ፕሮፊት ይሉታል እነሱ ለተጫዋቾች ምንም አይነት ገንዘብ ባለማውጣት በእነዚህ ተጫዋቾች በቀጥታ የሚገኝ ንጹህ የሆነ ትርፍም ጭምር ደግሞ ሲሉ ሀሳቦቻቸውን ያጋራሉ። ምናልባትም ደግሞ በትልቁ የሚነሳው በክለቡ በኩል እንደነ ጋብርኤል ማርቲኔሊ፣ ጋብርኤል ሄሱስ፣ ቤን ዋይት ያሉ ተጫዋቾች ደግሞ ከክለቡ ጋርም ሊለያዩ የሚችሉባቸው አማራጮች የመኖር እድል እንዲህ ደግሞ እንደነ ማርቲን ኦዴጋርድም ጭምር ደግሞ ያሉ ተጫዋቾች 2 ዓመት በውሎቻቸው መካከል ይቀራል። ነገር ግን ስለ ቆይታቸው ደግሞ ብዙ መናገር በማይቻልበት መልኩ ስለመሆናቸውም ጭምር ይነሳሉ። አርሰናል ካወጣው ገንዘብ አንጻር ተጫዋቾችን ወደ ክለቡ ለማምጣት አንዱ በትልቁ የሚነሳው ተጫዋቾችን ይለቃልም ጭምር ደግሞ ተብለው ከሚጠበቁ ክለቦች መካከልም በትልቁ የሚነሳ ሆኖ እንመለከተዋለን። ቀደም ሲል እንደተመለከትነው ሁሉ አርሰናል 3 በጣም ትላልቅ የሚባሉ በቡድን ውስጥ የሚገኙ የፊት መስመር ተጫዋቾች አሉ። ጋብርኤል ሱስ፣ ካይ ሃቨርትዝ፣ ቪክተር የኬረሽ ሰው ከነዚህ ተጫዋቾች መካከል ከነዚህ 3 ተጫዋቾች መካከል ቢያንስ አንዱ ክለቡን ይለቃል ተብሏል። በዚህ ሂደት ውስጥ በግልጽ መናገር የምንችለው ጋብርኤል ሱስ እንጂ ካይ ሃቨርትዝም ሆነ በተመሳሳይ ቪክተር ዮኬሬሽ ከክለቡ ጋር የመለየት እድል ያላቸው ተጫዋቾች አይደሉም። ይሄ አርሰናል ማሳካት ለሚፈልገው ያለፉት 22 ዓመታት የዋንጫ ጥያቄ ለመመለስ በቂ ተጫዋቾች በበቂ የሚሆኑት 2 ቁልፍ የሚባሉ ተጫዋቾች ናቸው። አሁን ባለው ሁኔታ በክለቡ በኩል ይህንን የተጫዋቾችን ዝውውርን ዲማንድ ለማድረግ የአንድሪያ ቤርታና በተመሳሳይ ሚኬል አርቴታ የቡድን ሂደት የቡድን ግንባታ ተጫዋቾችንም ጭምር ደግሞ ለመልቀቅ የሚገደዱባቸው አማራጮችም ጭምር እንደሚኖሩ ማሳያ ናቸው። ይሄኛው ዝውውር በጣም ቀላል የሚባል አይደለም። ለምሳሌ ከወደ ስፔን እየወጡ ከሚገኙ መረጃዎች ውስጥ ሙንዶ ዲፖርቲቮ ባርሴሎና በተለይም ባርሴሎና ተኮር እንደሆነ ይታወቃል። መረጃዎችን በማጋራት ደረጃ ባርሴሎና በውድድር ዓመቱ መጀመሪያ ላይ የክለቡ ቀዳሚ ፈራሚ ሆኖ ወደ ካምፕኑ እንዲመጡ ከሚፈልጋቸው ተጫዋቾች መካከል አንዱ ነው የሚል ሀሳቦችን ያነሳሉ። ስለዚህ ፋይናንሻል ፓወር በዚህ ሂደት ላይ ወይም በዚህ ዝውውር ላይ በትልቁ ሚዛን የሚደፋ ጉዳይ ሊሆን እንደሚችልም ጭምር የሚነሳ ነው። በዚህ ሂደት ውስጥ ምናልባት ባርሴሎና በሆነ መጠንም ቢሆን ተጫዋች ለማስፈረም ደግሞ ሊይዘው የሚችልበት እድል እንዳለ ይታወቃል። የፋይናንሻል ኢሹ በዚህ ጉዳይ ላይ ምናልባትም ለአንድ ተጫዋች ከ50 ሚሊዮን ፓውንድ በላይ ላያወጣ የሚችልበት አማራጭም ደግሞ ሊኖሩ እንደሚችሉ ማሳያዎች ናቸው። ባርሴሎናም ግን በዝውውር ሂደቱ ላይ ከሊዮኔል ሜሲ ጋር የዓለም ዋንጫ ማሳካት የቻለውን ተጫዋች ወደ ክለባቸው ሊያመጡ በቀዳሚነት ይፈልጋሉ ብለን ከምናነሳቸው ክለቦች መካከልም ጭምር በትልቁ የሚነሳ ነው። አርሰናል ይህንን ተጫዋች ወደ ክለቡ ማምጣት በማጥቃቱ ላይ በትክክል አርሰናልን ሊያግዝ ይችላሉ፣ አርሰናልን ሊያሻሽል ይችላሉ የሚሉት ጉዳዮች በጣም ይጠበቃሉ። ቁልፍ ሚና ከሚኖራቸው ተጫዋቾች መካከል አንዱ የመሆን እድሉ እጅግ በጣም ሰፊ ነው። ቅድም እንዳነሳ ነው በተለይም በዝውውር ሂደቱ ላይ እንደነ ቪክተር ዮኬሬሽ እና ቤንያሚን ሼሽኮን ባለፉት 2 ዓመታት የዝውውር ሂደት ላይ ሲፈልግ የነበረው አርሰናል ለእንግሊዝ ፕሪሚየር ሊግ ትክክለኛ የሆነ ብዙ በጨዋታ ረገድ ብዙ ጥያቄ የማይነሳበትና ብዙዎች እንደሚያነሱትም ጭምር ደግሞ በጣም ፐርፌክት የሚባል ሲዝንን እያሳለፈ የሚገኙ ተጫዋች ወደ ክለቡ ያመጣሉ። ምናልባት በዚህ ውድድር ዓመት በአጠቃላይ በሁሉም ውድድሮች ማለት ነው ቀደም ሲል እንዳነሳነ ሁሉ በ47 ጨዋታዎች 19 ጎሎችን አስቆጥሮ 9 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይሄ ከካይ ሃቨርትዝ ከቪክተር ዮኬሬሽ እና ከጋብርኤል ሱስም ጭምር ደግሞ የተሻለ የጎል ተሳትፎም ጭምር ያለው ተጫዋች ያደርገዋል። ምናልባት ከቪክተር ዮኬሬሽ በ1 ይበልጣል። ከካይ ሃቨርትዝ በ14 ጎሎች ከጋብርኤል ሱስ በ14 ጎሎች መብለጥ የሚችል ተጫዋች ነው። ስለዚህ እንደ ቡድን ካያችሁት የመጀመሪያውና ትልቁ ዲፈረንስ የሚሆነው ጎሎችን የሚሰጣቸው አይነት ተጫዋች መሆኑን ደግሞ መዘንጋት ያለብን አይመስለኛም። ምናልባት በአትሌቲኮ በ104 ጨዋታዎች 48 ጎሎችን አስቆጥሯል። ይሄ በተለያዩ አማራጮች ጎሎችን ማስቆጠር የሚችል አይነት ተጫዋች ስለመሆኑም ጭምር ደግሞ በጣም ይነሳለታል። አንዳንዶቹ ይሄ ከርል አድርጎ የሚያስቆጥራቸው የቆሙ ኳሶችን ወደ ጎልነት የሚቀየርበት መንገድ በጣም የሚደነቅ ነው። ብዙዎች እንደሚያነሱት ጁሊያን አልቫሬስ ይሄ ሳጥን ውስጥ እንደ ፊት መስመር ተጫዋች ከሚያስቆጠራቸው ጎሎች ባሻገር ከዛ ባለፈ በጨዋታ መሃል ከሚያስቆጥራቸው ጎሎች በተጨማሪ የቆሙ ኳሶችን ወደ ጎልነት የሚቀየርበት መንገድ በጣም አስደናቂ ነው። ታርጌትድ የሆነ ተጫዋች ነው። ታርጌት ማንም ሳይሆንም ጭምር ደግሞ መጫወት የሚችልበት እድል ነው። ቦክስ ውስጥ በጣም በትልቁ ተጽዕኖ መፍጠር
የሚችል አይነት ተጫዋች ነው። በየአመቱ 50 የሚጠጉ ጨዋታዎችን ደግሞ ማከናወን የሚችል ነው። ለክለብም ለብሔራዊ ቡድን ምናልባት ይህንን ከተመለከተን 2022 ላይ ይህንን ማድረግ የቻለ ተጫዋች እንደነበረም ጭምር ደግሞ የምናነሳው ነው። ስለዚህ ይሄ ብቃትም ሆነ በጎል ኮንትሪቢሽን ላይ የሆነ ዳውት የሚነሳበት አይነት ተጫዋች እንዳልሆነም ጭምር የሚታወቅ ነው። ይህንን እናይበታለን ማለት ነው። እንግዲህ በ13 የሚጠጉ የአውሮፓ ምሽቶች ላይ ተሳትፏል። ዘንድሮ 9 ጎሎችን አስቆጥሯል። 4 አሲስቶችን በአጠቃላይ እነዚህን ሲያደርግ የተመለከትነው ነው የምንገኘው። ደግሞ በጣም አስገራሚው ሊንካፕ ከቡና አጋሮቹ ጋር በጣም በደንብ በመግባባት ከሚችሉ የፊት መስመር ተጫዋቾች መካከል እንደ አንዱም ደግሞ የሚያነሱት ቀላል የሚባሉ የእግር ኳስ ተከታታዮች አይደሉም ያሉት በዚህ ተጫዋች ዙሪያ ማለት ነው። የቡና አጋሮቹን ማየት ይችላል። ከነሱ ጋር በጣም በደንብ መግባባት የሚችል አይነት ተጫዋችም ጭምር ስለመሆኑ የሚነሳለት አይነትን ብቃት እየተመለከትን እንገኛለን። በዚህ ጉዳይ ላይ የዚህ ተጫዋች የሜዳ ላይ ብቃት በጣም አስደናቂ ሆነው የተመለከትናቸው ከሚገኙ ተጫዋቾች መካከል እንደ አንዱ ሆኖ የተነሳ የሚገኝ መሆኑን እያስተዋለን ነው። ቀጣይስ ምን ሊሆን ይችላል? ጁሊያን አልቫሬዝ ሪሊ አርሰናልን ይቀላቀላሉ የሚለው ጉዳይ ይጠበቃል። ስቲል ግን በክለቡ በኩል የተመለከትናቸው ከሚገኙ ሀሳቦች መነሻ ጁሊያን ወደ አርሰናል የመምጣቱ ጉዳይ ላይ በጣም በትልቁ የተነሳ የሚገኝ ብዙዎችንም ደግሞ እያስማማ የሚገኝ መሆኑንም በዝውውር ሂደቱ ላይ እያስተዋል ነው እንገኛለን። ያንን እናያለን። ከዚህ ተጫዋች ጋር ተያይዞ በጣም ግን አሁንም አስደናቂ ብቃቱን የተመለከትንበት የሚገኝ ተጫዋች ነው። ፋይናሊ ወደ እንግሊዝ ፕሪሚየር ሊግ የመመለስ እድሉ በጣም ሰፊ ሆኗል 11ኛው ሰዓት ላይ